ሆሳዕና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። ላስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። ሰላም ሰላም ውድ የደጀሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ለዛሬው የሰሞነ ሕማማት የመጀመሪያ ሳምንታችንን ሰኞ ጨርሰን ወደ ማክሰኞ እየገፋን ነው ማለት ነው። እንግዲህ በዚህ ሳምንት ውስጥ ያው ቲክቶክን እንደምናውቀው ያው ከነበረው የስብከት ወንጌል በአሁን ደግሞ በከፍተኛው ተለውጦ ስለ ሕማማት የሚወራበት እንዲሁም ደግሞ ዘማሪያን ትልቅ ዘማሪያን የምንላቸው በመዝሙር እያጀቡት ይገኛሉ ማለት ነው። ይሄንን ስብከት ሁላችንም ተከታትለን እንመለስ። ጌታ ሲያዩት ንጉስ ይመስላል እንዴ? አረበት አይመስል። በጥፊ የሚመታ ንጉስ አለ እንዴ? የሚገረፍ ንጉስ የለም። ደሙ እየፈሰሰ እየተጎተተ ሲወድቅ ሲነሳ እየታየ እንዴት ንጉስ ሊባል? እሱ ስለኛ ስለተሰቀለ እኛ ስለሱ ብለን እንድንሰቀል አይፈልግም። እሱ ለኛ ብሎ ስለሞተ እኛ ለሱ እንድንሞት አይፈልግም። እሱ ሞቶልሃል፣ አንተ ለሱ ብለህ ኑርለት ነው። እሱ ሞቶልሃል፣ አንተ በህይወት ኑርለት፣ ከኃጢአት ተለይለት። እሱ ስላንተ ብሎ ከኃጢአተኞች ጋር ተቆጥሯል። አንተ ለሱ ብለህ ከኃጢአተኞች ቁጥር ውጣ፣ ከሰካራሞች ቁጥር ውጣ፣ ከወንጀለኞች ቁጥር ውጣ። ይሄ ነው የእግዚአብሔር ሐሳብ። መቼስ ዓርብ ዕለት እኮ ክርስቶስን ያልሰደበው ሰው የለም፣ ያልሰደበው ሰው የለም። ዓርብ ዕለት ክርስቶስን ጌታ ሆይ ያለው ሰው የለም። የሰደበው አለ፣ በጥፊ የመታው አለ፣ የተፋበት አለ። ጌታ ሆይ ያለው የለም። እግዚአብሔር ግን ለዘላለም ምንድነው? ንጉስ ነው። እኛ መተን አላነገስነውም፣ እኛ ሞተንም ይነግሳል እግዚአብሔር። አጠገቡ ያለው መከረኛ ሞትን ድል አድርጎ እንደሚነሳ ተነስቶ እንደሚያርግ አርጎ ዳግም ሊፈርድ እንደሚመጣ ለዚህ ወንበዴ ማን ነገረው? ሆሳዕና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም። አንተ ላይ ያለው ላይ ነበረ። እሱ ስትል ይቀራል ማለት ነው። እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት ነው። ቃለ ሕይወት ያሰማልን መምህራችን ዲያቆን ሄኖክ ኃይሌ። ያው ብዙዎቻችሁን እንደሰማችሁት ነው። ሙሉ ቪዲዮውን እንግዲህ ያው ሰርች አድርጋችሁት ከዩቲዩብ ታገኙታላችሁ። ከዛ በተጨማሪ ያው ብዙዎቻችን እንወዳቸዋለን። ጳጳስ ናቸው። ብፁዕ አቡነ ኤርሚያስ በብዙ ነገሮች በስቃይ የተፈተኑ አባት ናቸው። በብዙ ነገሮች ያው እናውቃቸዋለን። ብቻ በሃይማኖቱም በፖለቲካውም ብዙ ጊዜ እንግዲህ ኦርቶዶክሳውያን ደግፈው ብዙ ነገር ሲናገሩ ሰምተናል። ዛሬ ደግሞ እስቲ በጾም ወቅት ውስጥ ልናደርጋቸው ከሚገቡ ነገሮች መካከል እውነተኛ ሰውና ውሸተኛ ሰው ምን አይነት ሰው ነው፣ በዚህ በጾም ወቅትስ መዋሸት ወይም መጥፎ ሰው መሆን ይገባሉ ብለው በድንቅ ያስተማሩት ትምህርት አለ። ይሄንን እንከታተል። ማርያም ምስክር ናት። በእውነት ክፉ ሰው ቢደበቅም ክፋቱ ይታወቅበታል። እንደ የቱንም ያህል ብናስመስልም ክፉ ሰው ይገለጣል። እንደ ተደበቀ ይቀራል ብላችሁ ነው? ይገለጣል አንድ ቀን። መልካም ሰውም ቢሆን የቱንም ያህል ቢወራበት፣ የቱንም ያህል የሐሰት ወሬ ቢናፈስበት እግዚአብሔር ይገልጠዋል። አይገልጠውም? ማርያም ምስክር ናት። በእውነት እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካምን ሁን፣
ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። ለእማ አርመሙ እሎንቶ አይባን ይኬልሁ ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ሰልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ እሺ ዝማሬያቸውን ተመልክተናል። እንደተመለከታችሁ ነው በጣም ደስ የሚል ዝማሬ ነው። ከዚህ በመቀጠል ደግሞ ያው ብዙዎቻችን እናውቀዋለን። የዛሬ ያው ጊዜያችን ይሄን ይመስል ነበረ። በጣም መልካም ነገሮች እንዳዳመጣችሁበት ተስፋ አደርጋለሁ። በተለይ ሰሞነ ሕማማት ብዙዎቻችን ወደ ቤተክርስቲያን የምንቀርብበት እግዚአብሔር የምናገለግልበት ሳምንት እንዲሆን ምኞቴ ነው። የብዙዎቻችንም ደግሞ የምናደርገው ነገር ስለሆነ እንግዲህ ስርዓተ ቤተክርስቲያንን ያው በሰፊው የተማራችሁ እንደሆነ ተስፋ አደርጋለሁ። በሚቀርባችሁ ቤተክርስቲያን ማለት ነው። እንግዲህ ከሌሊት ጀምሮ ነው ስርዓተ ስግደቱ የሚከናወነው። ይህን ሳምንት ደግሞ እንግዲህ ብዙዎቻችን ያው መንፈሳዊ ነገሮች ብቻ በማየት እንድናተኩር ያው አደራ ለማለት ፈልጋለሁ። ምክንያቱም ያው ክርስቶስ ለኛ ካደረገልን ነገሮች መካከል ያው እንግዲህ ፍቅር ነው፣ ዋናው ፍቅሩን ነው እና እኛ ደግሞ ለሱ ምን ገልጽለትን ፍቅር ደግሞ ምን ያክል ነው የሚሉትን ነገሮች በዚህ ሳምንት ውስጥ መግለጽ መቻል አለብን። ቢያንስ እሱ ለኛ ካደረገልን ነገር አንፃርና እኛ ለሱ ከምናደርገው ነገር አንፃር ያው ስለማይገናኝ በተቻለ አቅም እንግዲህ በምንችለው አቅም በቤተክርስቲያን እየሄድን ስርዓተ ስግደቱን ማከናወን አለብን፣ መጸለይ ያለብን መዝሙረ ዳዊቱን በቤተክርስቲያናችን የምታዘውንም ስርዓት መፈጸም ይገባናል ማለት ነው። እንግዲህ ይህን ይመስላል የዛሬ ቆይታችን ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። እንገናኛለን በሚቀጥለው። ሰላም ነው።